ስንቶቻችንን በዚህ ጾመ ፍልሰታ ወቅት የተፈጠረውን እጅግ አስደናቂ ነገር የምናውቅ? ስንቶቻችንስ ነን ለምን እንደምንጾም የምናውቅ? እስከ መጨረሻው እንከታተል፣ እምነታችንንም እንወቅ። ለሁሉም እንዲደርስ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር ማድረግ አንርሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ የሚለው ቃል የሚገልጸው ከአንድ ቦታ ወደ ሌላ ቦታ ለቆ መሄድን፣ መሰደድን፣ መፍለስን ያመለክታል። ይህም የእመቤታችን ሥጋ ከጌቴሴማኒ ወደ ገነት መፍለሱን በኋላም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት ይነገራል። ጾመ ፍልሰታ እመቤታችን ቅድስት ድንግል ማርያም 64 ዓመት በዚች ምድር ኖራ እንደ አንድ ልጇ መሞቷንና መነሳቷን ማረጓን ያዩ ዘንድ ሐዋርያት የጾሙትን ጾም ነው። ጾሙ ከነሐሴ 1 እስከ ነሐሴ 16 ቀን ሲጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ከደነገገቻቸው 7 አጽዋማት አንዱ ነው። ከጥንተ ነገሩ ስንነሳ እመቤታችን ከአባቷ ከኢያቄምና ከእናቷ ከሐና ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በናዝሬት ተወልዳለች። እመቤታችን ከአባቷ ከኢያቄምና ከእናቷ ከሐና ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በናዝሬት ተወልዳለች። እመቤታችን በእናትና በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር፣ ከዮሐንስ ወልደ ዘብዴዎስ ዘንድ 14 ዓመት ከ9 ወር ቆይታ በ64 ዓመት ዕድሜዋ በ49 ዓመተ ምህረት ከዚህ ዓለም በሞት ተለይታለች ነው። ባረፈች ጊዜ ቅዱሳን ሐዋርያት ተሰብስበው አስክሬኗን ይዘው ወደ ጌቴሴማኒ መቃብር ለማሳረፍ ሲሄዱ አይሁድ ለተንኮል አያርፉምና ተተናኮሏቸው። ቀድሞ ልጇ ሞቶ ተነሳ፣ አረገ እያሉ ሲያስቸግሩን ይኖራሉ። ተነሳች አረገች ሊሉ አይደል በማለት አይሁድ ተሰብስበው የአስክሬኗን ለማቃጠል ሲተናኮሉ እግዚአብሔር በተአምር ከነዚያ አይሁዶች ያድኗቸዋል። የእመቤታችንንም አስክሬን ነጥቆ ከሐዋርያው ከቅዱስ ዮሐንስ ጋር በገነት በዕፀ ሕይወት ስር አኖሯታል። ከዚህ በኋላ ሐዋርያት ሥጋዋን አግኝተው ይቀብሩት ዘንድ ባረፈችም በ8ኛ ወር ከነሐሴ 1 ጀምሮ እስከ ነሐሴ 14 ቀን ድረስ 2 ሱባዔ ይዘው በ14ኛው ቀን ሥጋዋን ከጌታ ተቀብለው በጸሎትና በምህላ በፍጹም ደስታ በጌቴሴማኒ አሳርፏት። በ3ኛውም ቀን ተነስታ ስታርድ ዱቃውያን ወገን የሆነው ሐዋርያው ቅዱስ ቶማስ አየ። እርሱም በቀብር ሥርዓቱ ጊዜም አልነበረም፣ ሀገረ ስብከቱ መንድ ስለነበረ ያስተምር ወደዛው ሄዶ ነበርና በዚያም ሲያስተምር ሰንብቶ በደመና ተጭኖ ሲመጣ ያገኛታል። ትንሣኤዋን ከእርሱ ሰውራ ያደረገችው መስሎት አዝኖ ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀርቼ ነውን ብሎ ቢያዝንባት እመቤታችንም ከእርሱ በቀር ማንም ትንሣኤዋን እንዳላየ ነግራ አጽናናቸው። ለሌሎችም ሐዋርያት እንዲነግራቸው ለምልክትም እንዲሆን ሰበኗን ሰጥተው አረገች። ቶማስም ኢየሩሳሌም ደርሶ ሐዋርያትን የእመቤታችን ነገርስ እንደምን ሆነ ሲል ቢጠይቅ አግኝተን ቀበርናት እኮ አሉት። እርሱ ሚስጥሩን አውቆ ደብቆ ሞት በጥር በነሐሴ መቃብር እንዴት ይሆናል አይደረግም ይላቸዋል። ያሳያቸውም መቃብሩን ዘንድ ሄደው ቢከፍቱት አጧት። እርሷም አታምኑኝም ብዬ እንጂ እርሷስ ተነስታ አድርጋለች በማለት ሁኔታውን ተረከላቸው። ለምስክር ይሁን ብላ የሰጠችውን ሰበኗን አሳየችው። ከዚህ በኋላ ለበረከት ይሆናቸው ዘንድ ሰበኑን ተካፍለው ወደ የሀገረ ስብከታቸው ሄዱ። ዛሬ በቅዳሴ ጊዜ ዲያቆኑ በሚይዘው የመጾር መስቀል ላይ በሁለት ቀዳዳዎች አልፎ ተጠምጥሞ የምናየው መቀነት መሰል ጨርቅ የዚያን ሰበን ምሳሌ ነው። በዓመቱ ሐዋርያት ከያሉበት ተሰባስበው ቶማስ ትንሣኤሽን አይቶ እኛስ እንዴት ይቀርብናል ብለው ከነሐሴ 1 ጀምረው ሱባዔ ቢይዙ ከ2 ሱባዔ በኋላ እንደገና ትንሣኤዋንና እርገቷን ለማየት በቅተዋል። ሐዋርያት የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ምዕመናኖቿን ከእመቤታችን በረከትን እንዲያገኙ ይህን ሐዋርያት የጾሙትን ጾም እንዲጾሙ አውጃለች። ምዕመናንም በተለየ መልኩ በጾም በጸሎት በሱባዔ ጽሙድ ሆነው ይህንን ወቅት ያሳልፋሉ። የእመቤታችን ትንሣኤ ድንገት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተደረገ ሳይሆን በቅዱሳት መጻሕፍት በትንቢተ ነቢያት የተገለጸ ነው። ነቢዩ ዳዊት በመዝሙር 131 ከቁጥር 8 ላይ አቤቱ ወደ ዕረፍት ተነስ አንተና የመቅደስህም ታቦት ይላል። በዚህም ምዕመናንን ወደ ምታሳርፍበት ወደ መንግሥተ ሰማያት የመቅደስ ታቦት ድንግል ማርያምን ይዘህ ተነስ አለ። ታቦት የጽላት ማደሪያ እንደሆነ ሁሉ እመቤታችንም ለክርስቶስ ማደሪያ በመሆኗ አማናዊት ታቦት ትባላለች። ንጉሥ ሰለሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 10 ላይ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ ብሏል። እዚህ ላይ ወዳጄ ውበቴ የተባለች እመቤታችን ቅድስት ድንግል ማርያም ናት። ክቡር ዳዊት በመዝሙር 44 ከቁጥር 9 ላይ በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች እንደሚል ልጇ ኢየሱስ ክርስቶስ ለዓለም ቤዛነቱን ከፈጸመ በኋላ ወደ ቀደመ ክብሩ እንዳረገ እመቤታችንም ቅድስት ድንግል ማርያም በቀኝ ትቀመጥ ዘንድ ተነሽ ነይ አላት። እንግዲህ ይህንን የመሰለውን ሁሉ ይዘን የእናታችን ዕረፍት ትንሣኤውን እንዘክራለን፣ እንመሰክራለን።
እመቤታችን የቅድስት ድንግል ማርያም በረከቷ ረድኤቷን ከኛ ጋር ለዘላለም ጸንታ ትኖር አሜን።